ያክስቴ ባዩሽ ባል ነው። አንቺ ጉደኛ ምን ብለሽ አገኘሻቸው? እኔማ ገንዘብ እንደሚወድ ስለማቅ የተወሰነ ገንዘብ ሰጥቼው ስለ ባዩሽ የሚያውቀው ነገር ካለ እንዲነግረኝ ነበር። እና ነገረሽ? ወይ መናገር አይደለም ሊነግረኝ ይቅርና ጭራሽም አላወቀኝ። እንዴ ቆይ እንዴት ነው የማያውቅሽ? ጥንብዝ ብሎ ሰክሮ ነበር። መቼ? ቆይ ሚስቱ ሞታ በዚህ ጊዜ ይሰክራል? መስከር ቢሉሽ መስከር እንዳይመስልሽ። ጭራሽ እኮ ራሱን አያውቅም ነበር። ምን አለ አሯሩጦሽ ቢሆን ኖሮ። አንተም እንደምታወራው። እውነቴን ነው። እንዴ አንቺ እንዴት እሱ ጋር ትሄጃለሽ? ቆይ በእንዴት ነው ነገር ቢያደርግሽስ? ለሱ ላንስ ነው። እኔ አንድ ሙሴ የቀረው ሰከረ ምን እንዳይመጣ ነው። ይልቅ ምን እንዳለኝ ንገራችሁ። እሺ ምን አለሽ? ባዩሽ ኖሮም አልጠቀመችኝም። እንደውም መሞቷን የጠቀመኝ የመጣ ሄዶ ገንዘብ እየሰጠኝ ነው። እንኳን ሞተች አላለኝ መሰላችሁ? እየቀለድሽ መሆን አለበት። አሬ ምሬ ነው ሀንዬ። ምን እቀልዳለሁ ብለሽ ነው? እንደው ምን እንዳለ ታውቂያለሽ? መቼ ነው ተመልሳ መጣ እንደገና የምትሞተው ብሎ ሙዳ ላይ ያዘብኝ መሰለሽ? አሁን ገባኝ። አንቺ ነሽ መሰለኝ የጠጣሽው። አንተ ደግሞ ጭራሽ ለፍልፎ ከጨረሰ በኋላ አንቺ ማነሽ ብሎኝ አላረፈም። ቆይ አያውቅሽም ነበር እንዴ? አረ በደንብ ነው የሚያቀኝ። ስካሩ ነው እንጂ እንደውም ምላስሽ የባዩሽን ነው የሚመስለው። የባዩሽ ዲቃላ ነሽ መሰለኝ። ከኔ 1 ሳንቲም አታገኝም ብሎኝ አልሄደ መሰለሽ? እዚህ ላይ ትክክል ነሽ። ምላስሽ የማይና አባይን ሳይሆን የባዩሽን ነው የሚመስለው። አራ ቤት አይነሽ እና ታጠቢ ድንብላ ራት እንድታቀራርብ ንገራት። እሺ ተባለ ወይ ሰላም ይሄ አንቺ ካርጥብሽ። አቶ መስፍን ይሄን ቢሮ ጧትና ማታ ሳረግ ተሟል አልችልም አይደል? በቃ ምን ላድርግ ብላችሁ ነው? አለሜን እኮ ያዛችሁብኝ። ባለቤትን ይሄን ያህል ነው የምትወዳት ማለት ነው? ባለቤቱን የማይወድ ሰው አለ እንዴ? ባለፈው ግን ሰዎች ሳይዋደዱ አብረው ሊኖሩ ይችላል። ጥፋት የለባትም። ታዲያ ምን አድርጋ ነው የታሰረችው? ፖሊሶቹ ተሳስተው ነው። ደግሞ በቅርቡም እንደምትፈታ በጣም እርግጠኛ ነኝ። እና ለዚህ ነው የጠፋችሁት? አዎ አሁን እንኳን እየተረጋጋን ስለሆነ ከሰሞኑ እንመጣለን። እንደሱ ይሆናል ብዬ ተስፋ አደርጋለሁ። አዎ እናታችንን ብትሆን እኮ ትምህርታችንን ማቋረጣችንን አትፈልገውም። እንደሱ ከሆነ ጥሩ ነው። ሀና ግን እንዴት ናት? ደህና ናት። ከአንቺ ጋር ገብቼ ባያት ደስ ይለኝ ነበር። ችግር የለውም መግባት እኮ እንችላለን። አይ ይቅርብ። ለምን? ሀና እኮ ምን እንደሚያስከፋት ምን እንደሚያስደሳት እኮ ምንም የምታውቂው ነገር የለም። ስለዚህ ይቅርብ ካልክሽ። ቤታችሁ ድረስ ግን መጥቼ ስላስቸገርኩሽ በጣም ይቅርታ። ችግር የለውም በቃ አሁን ልግባ። እሺ ግቢ። ደግሞ ለሀና መምጣቴ እንዳትነግሪያት። ለምን? የሀና ነገር እያወቅሽው ይሄ ነገርም እኮ ሊያስቆጣት ይችላል። እሺ በቃ አልነግራትም። ለማንኛውም ቻው፣ መልካም ቀን። ቻው። እና አንተ ራስን ትሸሻለህ ማለት ነው? ለምንድን ነው የማልሸሸው? እኔም እኮ ሰው እኮ ነኝ። አንተ ደግሞ ሰው ነህ እንዴ? ማለት አንተ እኮ ሰው አትመስለኝም ነበር። እያሾፍሽብኝ ነው? እውነቴን ነው። በህይወቴ እኮ እንዳንተ አይነት ሙሉ ሰው አይቼ አላውቅም። እንደዛ ከሆነ የምታስቢው ስህተት ነው። አሁንማ ስህተቴን አወኩኝ። ሁሉም ሰው ደካማ ጎኑ እስከሚታወቅ እንጂ እናት የምትለውን ነገር ብታቆይ ጥሩ ነበረ። እዛው ብታዘገይና ብታቆይ ደህና ጥሩ ነበረ እያለች ትገኛለች ማለት ነው። እሺ አንቺ ከፈለግሽ እናቆያለን እያለ ይገኛል ማለት ነው። ቤተሰብ እናታችን ታስራለች። ቤታችን ውስጥ በጣም ትልቅ ችግር ተፈጥሯል። እኛ የማናቀው ችግር በጣም ተፈጥሯል እያለ ትገኛለች ሰላምዬ ማለት ነው። ሰላምዬ ምንድነው? ምን ጉድ ነው? ምን ተፈጥሮ ነው? የማይታመን ነገር ነው እያለ ይገኛል ማለት ነው። አሁን እንኳን እየተረጋጋን ስለሆነ ወደ ትምህርታችን እንመለሳለን። እናታችን እኮ ትምህርታችን እንድናቋርጥ አትፈልግም እያለች ትገኛለች ማለት ነው ሰላምዬ ማለት ነው። ቤተሰብ አይ እኔ አሁን ወደ እናንተ ቤት አልመጣም። ሀና እኮ ምን እንደሚያስከፋትና ምን እንደሚያስከፋት እኔ አንቺ አታውቂም። እኔ ስለማቅ መግባትም አልፈልግም እያለ ይገኛል ማለት ነው። ቤተሰብዬ እውነት ነው እንግዲህ ጓደኛዋ ነው። ምን እንደሚያስከፋትና ምን እንደሚያናድዳት ስለማያውቅ እንትን አይልም ማለት ነው። እሺ በቃ ሰላምዬ፣ እሺ በቃ ቻው መልካም ቀን ብላ ተለያይቷል ማለት ነው።
ቤተሰብ እንግዲህ እዚህ ጋር ደግሞ አረመኔ እያለ ወደ ፖሊስ ጣቢያ መጥቶ እየረበሸ ይገኛል ማለት ነው። ሰው የላትም ብለሽ ዝናሽን አንቺ ነሽ የገደልሻት እያለ ይገኛል ማለት ነው። አባት በፍጹም እሷ አልገደለችም፣ ሚስቴን እኮ ነው የነጠቀቻት እያሉ ይገኛሉ ማለት ነው። አባት ቤተሰብ በጣም ከባድ ችግር ውስጥ ነው ያሉት ማለት ነው። ምናልባት አንተ ትሆናለህ እንጂ እኔ አልገደልኳትም፣ እኔ ለመግደልም አቅምም ጉልበቱም የለኝም እያለች ትገኛለች ማለት ነው። ቤተሰብ እንደው ምን አይነት ንግግር ነው የምትናገሪው? አንተ ነህ የገደልካት እያልሽ እየተናገርሽ ነው ያለሽው። ለንግግርሽ እንኳን ትንሽ ማስተዋል የለሽም እንዴ? የገዛ ሚስቴን እንዴት እገላታለሁ እያለ ይገኛል ማለት ነው። አባት ባዩሽ የልቤ ወዳጅ ነበረች፣ ነገር ግን አንተን ካገባች በኋላ ነው ጤናዋን አታ የኖረችው እያለች ትገኛለች። ጤናዋን ያሳጠካት አንተ ነህ እንጂ ባልሆነ በስነ ስርዓት በባልነት አልተገኘክም እያለች ትገኛለች ማለት ነው። ዝናሽ እኔና ባለቤቴን እንዴት እንደዚህ ትናገሪያለች እያለ ይገኛል ማለት ነው። ቤተሰብ አንዳንዴ ደግሞ ወንዶቹም እናንተም የሴቶቹን ጤና ታሳጣላችሁ ማለት ነው። እውነት በሰው ፊት ሰው ትመስላላችሁ፣ ከኋላ ግን ያኔ ጥሩ አትመስሉም። ለቤታችሁ ያጎደላችሁ በውጪ ጥሩ ነገር የምትሰሩት ነገር አለ ማለት ነው። የውጩን እያሳደዳችሁ የቤቱን ነው እንትን የምትሉ። ስለዚህ እና አባት እየተናደደ ይገኛል ማለት ነው። ባለቤቱ ታስራለች፣ ባለቤቱ ሞታለች። የታሰረችዋ ደግሞ በጭንቀት እየተነጫነጨች ትገኛለች ማለት ነው። ወይዘሮ ዝናሽ አልገደለቻትም፣ በፍጹም አትገላትም ወይዘሮ ዝናሽ። አቤት ቅዱስ ላና ሲደውልላት አቤት ብላ ስልክ አንስታለታለች። አቤት ምን ልታዘዝ ብላ ስትለው አሁን መውጣት ትቻለሽ ወይ ብሎ ስላት እኔ አሁን አይመቸኝም እያለችው ትገኛለች። ቅዱስ ምን ሆነሽ ነው ሀናዬ? ምን ተፈጠረ? የተፈጠረ ችግር አለ ወይ? የተፈጠረ ችግር ካለ ንገርኝ እባክሽን እያለ እየተጨናነቀ ይገኛል ማለት ነው። ቅዱስ ቤተሰብዬ እልቁንስ መኝታ ክፍሉን ከለቀክልኝ ሄጄ ማረፍ እፈልጋለሁ እያለች ትገኛለች ማለት ነው። ሰላም ችግር እያመጣች ትገኛለች ቤተሰብ ማለት ነው። እንግዲህ በጣም ከባድ ችግር እያመጣች ትገኛለች ማለት ነው። እና እዚህ ጋር ታዲያ ከሀና ጋር አተኝም እንዴ? እዛ ከቅዱስ ክፍል እንትን ከምትይ በስማም እና ቤተሰብዬ ሰላም ጤና ይስጥልኝ። ውድና የተከበራችሁ ለቻናሌ ቤተሰብ የሆናችሁ ላይክ ሰብ እያደረጋችሁ ቤተሰብ ሁኑ። ሰላምና ሀና እንቅልፋቸውን ለጥ ብሏል ማለት ነው። ህልማቸውን እየቀጭ ነው። እናት እስር ቤት ትገኛለች። ቤተ ዘመድ ይሄ ሁሉ በድሉ ስለ ባዩሽ ጥቂትም ቢሆን የምታውቀውን እንድትነግረኝ እፈልጋለሁ እያለ ይገኛል ማለት ነው። ቤተሰብ አውቃችሁ ነው እናንተም ቤቴን ባዶ እያደረጋችሁ ያላችሁት። እኔ ምንም አላቅም፣ በእኔ ሽንግልና እየተጫወታችሁብኝ ትገኛላችሁ። እኔ ምን አድርጋችሁ ነው እያለ ይገኛል ማለት ነው። አባት ምስኪን ባዩሽ በወጣችና በገባች ቁጥር የምታስፈራራት የምትገኘው በሜላት ናት እያለ ይገኛል አባትም ማለት ነው። ቤተሰብዬ በጣም ከባድ ነው። እማዬና እሱ ምንድነው የሚያገናኛቸው እያለች ትገኛለች ሜላት ማለት ነው። ቤተሰብ
እና ታዲያ ልጁን ፍቅር ለምንድነው ያስጀመርሻት እያለች ትገኛለች። ሰላም አንቺ ደግሞ በጣም አበዛሽው። ምንድነው በወንድ ልጅ የምትጫወቹው? እንደዚህ ይሄን ያክል በወንድ ልጅ የምትጫወቹው ምንድነው? አረ ተይ ልክ ይኑረው። ወንድ ልጅንም እንደዚህ አስታስቸግሪ እያለች ትገኛለች ማለት ነው። ሀኒ ደግሞ መልሳ ሰላምዬ ይቅርታ እያለች ትገኛለች ማለት ነው። ቤተሰብዬ ሀናና የትምህርት ቤት ጓደኛዋ አብሮ ተገናኝቷል ማለት ነው። ቤተሰብዬ ሰላም ጤና ይስጥልኝ። ውድና የተከበራችሁ ለቻናሌ ቤተሰቦች፣ ለቻናሌ አዲስ ሆናችሁ ሰብ ላይክ እያደረጋችሁ ቤተሰቡን ቤተሰብ የሆናችሁ ደግሞ በላይ ግቡ። መልካም ቀን